ምንም አልፈልግም። የተበላሸ ምናምን ነገር አለ ሙርሲ? ሰው ጋር የተነካካሁ ነገር አለ? እስኪ ንገረን። ጸብ ምናምን የለም? ምንም ያንኩት ነገር የለም። ምንም ያንኩት ነገር የለም። በእውነት ምንም ሳትሆን ነው የምታለቅሰው? ሙርሲ ግራ እያገባህን እኮ ነው። በእናትህ ማስተዋይ ነህ፣ አማኝ ነህ። እመቤቴ ከአንተ ጋር ነች። እመቤቴ ነገር የለም። እኔ ሙርሲ እንደዛ የጠየቁት ማለት ነው። መጀመሪያ ላይ ላይቭህን ያየው ነበረ። ይቅርታ ባላገሩ አንዴ ቆይ። መጀመሪያ ላይቭህን ያየው ነበርና ምን አደረግኳችሁ ምናምን ስትል ነበረ። ለዛ ነው የጠየኩ። አመሰግናለሁ ማርያም። በቃ ሂዱ፣ አትጨነቁ። ውጡና ሂዱ። ብቻ እንጨነቃለሁ። ውጡ፣ ሂዱ። ኤርሚ አንዴ ቮይስ ማሚ አዳምጠው። እሺ ቶሎ በል፣ መልዕክቱን ስማው። ሰምቼዋለሁ ማሚዬ። ቆይ ተረጋግተን መጀመሪያ የሆነ ነገር ካለ እንጠይቀውና ከዛ በኋላ ይደርሳል። እሺ መጀመሪያ ግን ችግሩን እንጠይቀው። አንዳንድ ጊዜ ኢሞሽናል ሆኖ የሰው ልጅ የሚያደርገው ነገር ገብቷል አይደል? ኢሞሽናል ይሆናል። ሙርሲ ሰላም ሁላችሁ። ሙርሲ ተረጋጋ አንተ። የሆነውን ነገር ይኸውልህ፣ ነገራቶችን ቆም ብለህ አስብ። ስላለቀስክ ምናምን የሚቀየር ነገር የለም እና ነገራቶችን ለማስተካከል መሞከር ነው፣ ምንም ቢፈጠር ማለት ነው። ማልቀስ ደግሞ ምንም መፍትሄ አይደለም። ይኸውልህ ሙርሲ ሰማኸኝ ነው? ያቆማለሁ፣ ችግር የለውም። አዎ ተረጋጋ። አሁን ተረጋጋ። ተነስ፣ ውሃ ጠጣ። ማቆምህን የሚፈልግ የለም እዚህ ሙርሲ። ይኸውልህ የሚወድ ሰው ስላለ የሚያከብር ሰው ስላለ ህዝብም እዚህ ጋር ተሰብስቦ የሚያይ አቁምልን ብሎ አይደለም። አንተ አለቀስክ ብሎ ነው ይሄ ሁሉ ሰው ተሰብስቦ እያየሃል። ገብቶሃል አይደል? ከዛ በኋላ የሚጠብቀው ኤርሚ ይረጋጋ። መጀመሪያ ተውና ይረጋጋ። በቃ ተረጋጋ። አይዞህ እግዚአብሔር ይረዳል። አይዞህ ወንድም ወንድሞች እኛ አለን አይደለ? ሰማኝ። ወንድሞች እኛ አለን፣ እህቶች አሉ። እነሱ ወንድም የለኝም በቤት ያላት አልሰማኝም ብላለች። በቤት ያልሰማኝም ካለች ማንም የለኝም። ትሰማሃለች። እሱ አይደለም። አሁን ተረጋጋ። እሺ ውሃ ጠጣ። ሙርሲ ፐብሊክ ወጥተህ የምታወራውን ነገር ሰው መዞ ሌላ ነገር ነው የሚልህ። አሁን ረጋ ብለህ ችግርህን ብቻ አውራ ሙርሲ። ሰውም እንዲረዳ ማንም ሰው በተቸገርክበት ነገር በጎደለ ነገር እንዲሞላለህ ችግርህን ብቻ አውራ። ሌላ ነገሩን የሃይማኖት ነገሩን ሌላ ነገሩን እዛው ሃይማኖት ቦታ ነው የሚያልቀው። አሁን እዚህ ሙስሊምም ይሆናል ፕሮቴስታንትም ይሆናል ማንኛውም አካል ሰፖርት እንዲያደርግ እንደ ወንድም እንደ እህት ኦርቶዶክስም ይሁን የትኛውም እምነት ማለት ነው። ገብቷል አይደል? ማንም ሰው ይሁን የሃይማኖት ጉዳይ አዳምጠኝ አንዴ። ገብቷል? ሁሉም ሰው ሰፖርት እንዲያደርግ እዚህ ጋር ሰዎች ነው ያለነው። ገብቷል? መልአክ ምናምን እዚህ ጋር ቲክቶክ ተጠቃሚ ነው ያለው። ስለዚህ ለቲክቶክ ተጠቃሚ ህዝብ አዳምጠኝ አንዴ ሙርሲ። ኦኬ ቆይ ሙርሲ አዳምጠኝ። ይኸውልህ ወንድሜ አንዴ ስማኝ። በገንዘብ ከሆነ ችግሬ በጣም ቀላል ነገር ነው። የቤተሰብን ጉዳይ ከሆነም በውስጥ የምትቀርባቸውን ሰዎች እኛም አለን፣ እናግዛሃለን። የራስህም ደግሞ አሞህም ከሆነ አለን። አይ ከዚህ ውጪ ነው ሌላ ነገር ነው ካልክ ግን ወንድሜ ውጣና በቃ ራስህን አረጋጋና ምናምን በቃ አላደረ ከራስህ ጋር አውርተህ ሙርሲዬን። አሁን ብዙ ሰው 16000 ሰው እያየ ነው። በጣም ከባድ ነው። ውጣና ከላይቭ እኔ ልደውልልህ። ውጣ ተረጋጋ። ወይም ደግሞ አልፈልግም ወይ ማንጣለትና ወይ ማንጣለት አልፈልግም ማለት ውጡና ሂዱ። ነብይ አልፈልግም የራሴን ማተውኝ ሙርሲ አንተውት ምናምን ስላልክ አሁን ተናደህ ነው እንደዚህ የምትለው ተሰምቶ ነው ምናምን። እኛ እንደዛ ስላልክ አንወጣም። ግን
እስኪ ኤርሚ በእግዚአብሔር እንደውም እሺ ሙርሲ አንድ ጥያቄ ልጠይቅህና እኔ በቃ ካልከን እንወጣለን። እሺ ሙርሲ በቃ እረዳሃለሁ። በቃ የመጨረሻ ጥያቄ ልጠይቅህና ልውረድን የምውረድን ካልከኝ ምንድነው አሁን እዚህ ጋር እያረክ ያለው ነገር ጥቅሙ ምንድነው? ለምንድነው እንደዚህ እያደረክ ያለው? እሺ ንገረኝ። ችግር ከሌለ ለምንድነው? ምክንያቱም ብቻ ንገረኝ። በቃ ይሄን ብቻ ንገረኝና እኔ ወይ ልውረድ መርዳት የምችል ከሆነ ደግሞ ቆይ ተረጋጋ። አንተ አሁን ስላለቀስክ እኮ ምንም የሚቀየር የሚለወጥ ነገር የለም ነገራቶቹ ላይ እዚህ ጋር ይኸውልህ፣ ተረጋጋ ሙርሲ፣ እየነገርኩ ነው። ተረጋጋና ያለውን ነገር የምታስረዳ ከሆነ ማስረዳት፣ ካልሆነ ውጣ፣ እንደውልልህ፣ እናውራ፣ ነገር እንፍታ። እሺ ውጣ፣ ከዛ ልደውልልህ እኔ። ውጣ፣ ዝጋው ቤትህን እና ልደውልልህ። ተረጋጋ፣ እናወራለን፣ ችግር የለውም፣ መልሱን እናወራለን። ሙርሲ ተው፣ በጭንቅላት ብቻ የሆነ ነገር አትወክል። ሙርሲ በአንተ ጭንቅላት ልክ አይደለም እግዚአብሔር የሚያደርገው። እሺ እግዚአብሔር በተለያየ መንገድ ይመጣል። እግዚአብሔር በሰዎች በኩል ይመጣል። እግዚአብሔር ይኸውልህ፣ እግዚአብሔር በጎረቤት፣ እግዚአብሔር እዚህም ቲክቶክ ላይ በተለያየ መንገድ ይመጣል። እሺ አንተ ባሰብከው መንገድ ብቻ ላይ መጣ ይችላል። ገብቶሃል አይደል? በአንተ ጭንቅላት ልክ ለክተህ ከሌ እንደዚህ ያላደረገልኝም ምናምን እሱ አሁን ምንም አይጠቅምህም። አሁን በቃ የተቸገርከው ነገር ካለ ህዝብ እኔ ሰው ደውሎልኝ ነው የመጣሁት እና ሙርሲ ተረጋጋ፣ ቤቱን መዝጋት ካለብህ ዝጋው። ከዛ በኋላ ያለውን ነገር እንትን ትላለህ። ኤርሚ እንደዛ ይሻላል ከወረደ በኋላ። አይ እንደዚህ ከተሰበሰብን እዚህ ፊት ማሰጣት ነው የሚሆነው። ገብታሽ ነገ ምን መሆን ነው የሚሆነው? ገባሽ? ነገርሽ ነው። ሰው ደግሞ ምን አንዳንድ ሰው የምትናገሪውን ነገር ነው ገባሽ አይደል የሚለቅመው እዚህ ጋር ቁጭ ብሎ። ስለዚህ አሁን የባሰ መፍትሄ ከሌለው ችግር ነው በቃ ይዞ የሚመጣ ሄላይት ማለት ገብቶሻል አይደል? ስለዚህ መፍትሄውን ጨርሰን ብንወርድ እዚህ ወንድሞች እህቶች ባለንበት ችግርህን ተናግረህ ጸልዩልኝ ሲል ነበር አሉኝ። አሁን በቴክስት ቤተሰቦቼ ምናምን ጸልዩልኝ ሲል ነበር ያዋርዱ ጊዜ ምናምን ብለው ቴክስት አረገልኝ አንድ ሰው አሁን። ስለዚህ የቤተሰብም ችግር ከሆነ የሚፈታ ከሆነ እግዚአብሔር በፈቀደው ገብቶሃል አይደል? እግዚአብሔር በማን በኩል እንደሚሰራ በማን በኩል እንደሚረዳ አታውቅም። እሺ ጸሎትን በማን በኩል እንደሚያደርስ አታውቅም። አይዞህ በቃ ውጡ፣ በቃ ሌሎቹ በቃ ሁላችሁም በማርያም እኔ በቃ ይስጡ ወይ ሞታለሁ። ይቅርታ እህት ወንድሞቼ፣ በጣም ወዳችሁ ማክብራችሁ፣ በጣም ይቅርታ። አንድ ጊዜ ሙርሲ፣ በጣም ብዙ ነገር ተነጋግረናል። አንተ በጣም ጠንካራ ልጅ፣ ጀግና ልጅ ነህ፣ አስተዋይ ልጅ ነህ። ብዙ እቅድና ፕላን አቅደህ እየሰራ እየኖርክ ያለ ልጅ ነህ። በአጭር ጊዜ ራስን አስተዋውቀህ ራስን ሀገርን ሸጠህ ወደፊት የመጣህ ልጅ ነህ። ለእግዚአብሔር ስለሚወድ ነው ይሄ ሁሉ የሆነው። እመቤቴ አንተ እንዳልክ ትወድሃለች፣ ታከብርሃለች፣ ትባርካለች። እግዚአብሔር ካንተ ጋር ነው። ይሄ ሁሉ ህዝብ ካንተ ጋር የሆነው መታደል ነው። ሙርሲ ወንድሜ፣ እህቶችህና ወንድሞችን አክብር። ፍጹም በተረጋጋ መንፈስ የሚጠይቁህን ለማስረዳት ሞክር። በጣም እድለኛ ልጅ ነህ። እግዚአብሔር ስለሚወድ ነው የሁሉ ህዝብ የተሰበሰበው። ወንድሜ እግዚአብሔርን አመስግን። ይህን ሁሉ ህዝብ ሰጥተዋል። ይህን ሁሉ ወንድም፣ ይህን ሁሉ ፍቅር ሰጥተዋል። ይህንን ማንም ሊያገኘው አይችልም። ከማንም ተነስቶ አይመጣም። እግዚአብሔር ስላከበረ ብቻ ነው። ፍጹም ተረጋጋ። የእግዚአብሔር መረጋጋት አንተ ላይ ይደር። ተረጋጋ። ቤቲ ትንሽ አውሩት፣ በየተራ ትንሽ አውሩት። አሁንም እንደዛ ነው የምለው። ይሄ ሁሉ ህዝብ ቢወደው ቢያከብረው ነው መጥቶ ሁሉም ተጨንቆ እንትን የሚለው። ዝም ብሎ ማንም ሰው መግባት የማይፈልግ ከስር እየሳቅን ምናምን ማየት ትችላለህ። ግን ስለተጨነቅን ስላሰብን ነው በዚህ ልክ ምን አጋጥሞት ነው ብለን የመጣ ነው። እና ሙርሲ ሁላችንም አክብረን አይኖ ያለብህ ነገር አለ፣ ለእኛ ያልነገርከን ህመምን የምታውቀው ነገር አለ፣ እንረዳለን። ግን እዚህ ድረስ መተህ ካለቀስክ እንደዚህ ከሆንክ መፍትሄ ካልሰጠንክ መፍትሄ ካልተገኘለት ምን ዋጋ አለው? እየደወሉበት ነው ገባ ከ10 ጊዜ
አደውሉበት ሰዎች እባካችሁ ከስር ያላችሁ አደውሉበት በንዴት ደግሞ ጉድ እና ሙርሲ እባክህ ንገረን ስልክ እየደወሉበት ነው ገባክ ቆይ በአካባቢው እዛ የሚቀርበው ሰው የለም ማንም የለም ደውዬላቸዋለሁ ደውያለሁ ግን ማንን ማግኘት ይፈልጋል መሰለኝ ላይክ ምን አገኝ እኮ ግን በጣም ላይክ መምን እንትንን ካልተናገር ከባድ ነው ያለበት ነገር እንደዚህ ደግሞ ወጥቶ መናገር አለበት ገባ ብዙ ሰው እዚህ ጋር ተጨንቋልና መናገር አለበት የተፈጠረው አይ ደግሞ ውጭ የሚነገር አይደለም ካለ በውስጥ ደግሞ ለሰሙ ሰዎች መናገር ይችላል በጣም ብዙ ሰው ተጨንቋል እባክህ ሙርሲ ሰማ ሙርሲ ሁላችንም ቤተሰቦች ነን ሞር ደግሞ እንቀርባለን ምን ሰዎች አለን ችግርህን እናውራ ያለውን ነገር ከዛ በኋላ ከፈለክ ላይቭ ላይ መጣ ከፈለክ በውስጥ ሁሉ ነገር መጨረስ እንችላለን እንደዚህ ኢሞሽናል አድርጎ ያስለቅስ ነገር ሊኖር አይገባም የትኛውም ነገር በመነጋገር የሚፈታ ነገር ነው ተረዳኝ አሁን ተነስና ውሃ ጠጣ ትንሽ ተረጋጋ ከዛ በኋላ ከፈለክ አለማውራት ትችላለህ ተነስ ወንጀት ተበልና ተመለስ አንድ ፊት ምናምን ተመለስ በቃ አንድ ጊዜ ሁለት አንድ አሁን ጥሩ እየተረጋጋ ነው ጎበዝ ካጠብቃለን እንደዛ ልክ በመቤቴ አንድ የተነስና አንድ ፊትን ዋስነካ በመቤቴ እሰየኔ ጀግና ይኮነ በጣም ጀግና አስተዋይ ልጅ እኔ የምትመክር ሰውዬ እንደዚህ ከሆነማ ትክክል አይደለም በልተነስና ዋስነካ ፊት ላይ አንድ ጎንጨት በመቤቴ የሆነ በተነስ በእግዚአብሔር ተነስ ሰው ውጣ አለ ጋይስ ውጣ አለ እሺ ውጣ እንደውልልሃለን እዚህ ከምታለቅስ ሙርሲ በእውነት እንደወተክ ደውሉለት ወይ እኛም እንደውልልሃለን በእውነት ሙርሲ ወተህ ብትረጋጋ ይሻላል እንደዚህ የባሰ ይብሳልና ዘጋው ቤቱን ደውሉለት ቁጥሩን ዘጋው ቤቱን ከተረጋጋህ በኋላ መተህ ትገባለህ በቃ ቻው ቆይ እስኪ ለምንድን ነው የሚወጣው ቆይ እንጂ ሄዱ ታዲያ ማለት ያለቀሰ መፍትሄ ካልተገኘ አግባብ ነው የማንም ሰው ሲደወልለት አሁን እዚህ ጋር ሰው ጋር ተጣልቶ ሊሆን ይችላል ብዙ ነገር ተፈጠረ ማለት ለምንድነው ታውቃለሽ ሄሉ እያለቀሰ እንደዚህ መፍትሄ ካላመጣንለት እዚህ ተቀምጠን ወንበር ማሞቅ እኮ ነው ማሪ ምንም እኮ አላመጣንም እሱም እየተቀረጸ ነው እኮ ብዬ ነው እኮ ማለት ነው ወደፊቱ ይጣታ አይደል እሺ አይ ነው እኔማ ግራ ገብቶኝ ነው እኮ አይ ከወጣ በኋላ ቤታ መውጣቱ ጥሩ መስሎ አልታየኝም ምክንያቱም ከቀድሞ አሁን በጣም የተሻለ ይመስለኛል ትንሽ በጂንክ ሙርሲ ፍሬዘር የምትባል ልጅ አሁንኑ ቶሎ ሂድና እዛ ሆነ ደውልልኝ እኔ ፍሬዘር ሂድና ገናኝ እሺ አይዞህ ወይ ጉዴ በቃ አትደውሉ በእግዚአብሔር እንዴ ሰው ልጅ በቃ እንደዚህ ምርረስ ኪሎ አትደውሉ ምንድነው እሺ ሊሞቱ ነው እንዴ ይሄ በጣም ልጁ እንትን አለገባሽ ሞር ደሞ ለውስጥ እንዳይገባ በቃ አትደውሉ በሰላሙም ጊዜ ቶሎ ይናደዳልና አሁን ደግሞ ይባሰ እንትን በቃ ታውት በእግዚአብሔር እንዴ ምን ጉርናት ነው በቃ ትንሽ ወይ እንትን ይበልስ እዚሁ ላይቭ ላይ ሳይዘጋው ትንሽ ይረጋጋና ከዛ በኋላ ላይ ሲረጋጋ ትደውል አይ መዝሙር ወይ ፈጣሪው ኧረ ተው በእናታችሁ በቃ ያው ማሰብ ነው ማለት ነው የምትሉት እያያችሁት ነው ላይቭ ላይ ነው ያለው ምንም እየሆነ አይደለም በቃ ተረጋጉ ይሄ ሰው ልጅ እንዲማማረር ነው ግን ደከመኝ እኮ በቃ ደከመኝ ብቻ ደከመኝ
ሄለን ማለት የኛ እዚህ ተቀምጠን መፍትሄ ለዚህ ልጅ ካላመጣ ምን ጥቅም አለው? የት ሀገር ነው የሚኖረው? የት ነው? እዛስ ቤተሰብ ምናምን የለም እንዴ? ደገበኝ እኮ በሰው ተጣልቶ ነው እንዴ ጋይስ? እኔ እንኳን መስለኝ ድቦ ገና ላይቭ እንደከፈተ እንደዛ ሲል ነው እንትን ያልኩት። ምን አለ በሰው ተጣልቶ ገና ላይቭ ሆነ እንደከፈተ እንጃ ሰው ጋር ተጣልቷልና ኮሜንት እያየሁ ነበረ እንዳይገሉት ይሁን ብቻ ነገር ኮሜንት እያየሁ ነበረ። ብዙ ግልጽ አልሆነልኝም እና ሰው ጋር ተጣልቶ ነው እኔ ይመስላል። እኔ ራሱ በስመ አብ ነፍሴ የተጨነቀኝ ባራ ይዞክ በእግዚአብሔር የወንድ ልጅ እንደዚህ መዝሙር እንክፈትለት እንዴ? መዝሙር እንክፈት። ሚስጥረኛ ነሽ የሚለውን ኤርሚዬ ክፈትልኝ እስኪ። ቤቱ የሄዱ ልጆች አሉ ተዘርቷል። ዝም በል በእናትህ ከዚህ ሰዓት መዝሙር አጠገቡ ያለ ሰው ካለ አንድ ትንሽ ሰከንድ መዝሙር ኤርሚዬ መዝሙር ሁላችንም መዝሙር እናዳምጥ። ይረጋጋ። መዝሙር ክፈትለት። ልጅ እኮ የለም ተቋርጧል መሰለኝ። ሙርሲ ያለ አለ ያለ ይመስለኛል። አይደለም እስካንዴ እዚህ ጋር እስኪ ኤርሚ ቆይ እስኪ በረንዳ ከፍቱልን። ሰው አለ ማለት ቤተሰቦቹ ምናምን አሉ። በጣም ጥሩ አሉ ፋሚሊዎች አሉ እኮ አጠገቡ እናቱ ምናምን አሉ። ደርሰዋል። ኦኬ በቃ ተረጋጋ። ይኸውልህ ቆይ ሄድ ቀጥል፣ ባላገሩ ቀጥል።